የዛሬው ደግሞ እጅግ በጣም ይለያል። ምግብ ደግሞ 24 ሰዓት ለምትበሉ እህቶቼ ይመለከታችኋል ይሄ ቪዲዮ። ውፍረት ለመቀነስ የምትፈልጉ ከሆነ፣ ቦርጫችሁ መቀነስ የምትፈልጉ ከሆነ፣ በሞባይል ቦርጫችሁ መቀነስ የምትፈልጉ ከሆነ፣ ጡት ማጃ ምናምን ስናደርግ ከኋላ የሚወጣብን መቀነስ ለምትፈልጉ ከሆነ ሁላችሁም ይሄ ቪዲዮ ይመለከታል። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። የደወሏን ምልክት መጫን አትርሱ። እጅግ በጣም አስገራሚ ቪዲዮ ነው። እኔ ደግሞ ሮመዳን ስለሆነ እኔ ራሱ እየሞከርኩት ስለሆነ ነው ምግብ እንዲዘጋኝ እና ምግብ ደግሞ እንዳያስፈልገኝ ወይም ደግሞ እንዳይርበኝ እና ደግሞ ውፍረቴ መካከለኛ ሆኖ እንዲቀር የማረገው ነገር ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁና የተወደዳችሁ የኡማይመን ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ቪዲዮ የምትወዱት ከሆነ ላይክ፣ ሼር፣ ሰብስክራይብ እና የደወሏን ምልክት መጫን አትርሱ። አበረታቶኝ ብዙ ደረጃ እንድደርስላችሁ እኔም ደግሞ እስከተጠቀምኳችሁ ድረስ ለምንድን ነው ማትጠቅሙኝ ብዬ እጠይቃችኋለሁ። እናንተ ለምን አትጠቅሙኝም ለኔ? እንዲህ ኧረ ጉደኞች ናችሁ እናንተስ ትገርማላችሁ። እሺ ለማንኛውም ወደ ቪዲዮአችን እንሄድ። ዛሬ እዚህ ጋር አብዛኛዎቻችሁ የምትጠይቁኝ ጥያቄ ዜድዬ ምግብ እንድንቀንስ እርጅን፣ ምግብ እንዴት ነው መቀነስ የምንችለው? ምግብ እኮ መቀነስ አልቻልንም። ምግብ በጣም እየበላን ነው፣ ወፍረታችን በጣም እየጨመረብን ነው። ዜድዬ ተባበሪን፣ ዜድዬ እንደዚህ በይ። በቃ ብዙ ጥያቄ ቲክቶክ ላይ ደግሞ ቢስሚላሂር ረህማን ረሂም ምን ልበላችሁ፣ በቀን ከ200 እስከ 300 ሰው ባለው ጥያቄ ይጠይቀኛል። ግን መመለስ እየቻልኩኝ አይደለም። በአሁን ሰዓት በጣም ቢዚ ነኝ። ስለዚህ እኔ ደግሞ በዛም በጣም ቀለል ያለ ነገር ይዤላችሁ መጥቻለሁ። ወደ ቪዲዮ እንሄድ ማለት ነው። ወደ አሰራሩ ሳይሆን ወደ ቪዲዮ እንሄድ ማለት ነው። ቪዲዮ በጣም ቀላል ነው። እኔ ደግሞ ከመግሪብ አዛን ያኔ መግሪብ አዛን ሲል የምጠጣው ወይም ደግሞ ሳፈጥር ማለት ነው። ሳፈጥር የምጠጣው ነገር ከዛ በኋላ ምግብ ድራሹ አያስፈልገኝም ማለት ነው። እዚህ ጋር ምን አለኝ መሰላችሁ? እዚህ ጋር በግዶንስ አለኝ። እዚህ ጋር በግዶንስ፣ እዚህ ጋር ደግሞ ነና፣ እዚህ ጋር ደግሞ ትፋህ፣ እዚህ ጋር ደግሞ ሎሚ አለኝ። ከዛ ትፋህ እልጠዋለሁኝ፣ ሎሚውም እልጠዋለሁኝ። ከዛ ይሄን በግዶንሱ አጥበዋለሁኝ፣ ነናውም ደግሞ አጥበዋለሁኝ። ከዛ በዚህ አክል ውሃ ይሄ ውሃ አርጌ እፈጨዋለሁኝ። ትንሽ ማር ካለ ማር ጨምርበታለሁኝ። ከዛ በኋላ ፈጭቼ በባዶ ሆዳችሁ ከፈለጋችሁ ውሃ ጠጡ፣ ከፈለጋችሁ እንደፈለጋችሁ አድርጉ። ግን ምግብ እንዳትጠቀሙ ይረዳቸዋል ማለት ነው። በጣም አሪፍ ጁስ ነው። እኔ በጣም ጠቅሞኛል። ይሄ እንደውም በዚህ 2 ቀን የማፈጥረው ይሄ ነው። ይሄው ከዛ ፈጭቼ ይሄ ጠጣለሁኝ። የምን ፍጡር ነው? የምን ስሁር ነው? ዘና ብዬ ከዛ በኋላ አፈጥራለሁ። በዚህ አፈጥራለሁ። ከዛ በኋላ ምን አደርጋለሁ? ስተኛ ብርቱካን ወይም ደግሞ አንድ ትፋህ በልቼ ተኛለሁ። እጾማለሁ ዘና ብዬ ማለት ነው። መራብ ነው። እሺ ውዶችዬ ማር ካላችሁ ትንሽ ማር አድርጉበት። የዚህ እንትን ደግሞ በጣም እንትን ይላል ማለት ነው፣ ይመራል። ስለዚህ ማር ካላችሁ ማር አድርጉበት። ማር ከሌላችሁ ደግሞ ምንም ማድረግ አይቻልም። ዝም ብላችሁ ጠጡት። ስኳር እንዳትጨምሩበት ማለቴ ነው። ወላሂ በጣም ታመሰግኑኛላችሁ። በጣም ምግብ እንመገባለን። ዜድዬ እየወፈር ነው። እንደውም በረመዳን በጣም እየወፈር ነው። በነገራችን ላይ በረመዳን የሚያወፍረን ነገር ምን እንደሆነ ታውቃላችሁ? ዘይት ያለበት ነገር ስለምንመገብ፣ ስኳር ያለበት ነገር ስለምንመገብ፣ ረመዳን ደግሞ የስኳር ያለበት ምግብ ዞትር ስለምንሰራ፣ በዘይት የተጠበሱ ምግቦች ስለምናበዛ፣ አሁን ጌማት አለ፣ ብስኩት አለ፣ እንደገና ፈጣይር አለ፣ ሳምቡሳ አለ። በቃ እንደዚህ አይነት ለምን በሁሉም አንድ ራሱ ብንመገብ ያ ዘይት የበዛበትና ስኳር ያለበት ነገር እስከሆነ ድረስ ምንድነው የሚያደርገን? ውፍረታችን ወይም ኪሎአችን የመጨመር ከፍተኛ ይሆናል። ስለዚህ እናንተ ምንድነው ማድረግ ያለባችሁ? በቃ እናንተ ቀለል ያለው ነገር በቃ መመገብ ያለባችሁ ነገር መመገብ የሌለባችሁ ነገር አለመመገብ ነው ያለባችሁ። አሁን ብዙ እህቶቼ በአሁን ሰዓት ቀንሰናል አመስግነውኝ ሁሉ ነገር እንትን ብለውኝ መልሰው ሮመዳን ሲገባ ወፍረዋል። ለምንድነው ይሄ የወፈሩት? በራሳቸው ጥፋት ምንድነው? ዘይት ያለበት ነገር እየበሉ፣ ስኳር ያለበት ነገር እየበሉ ነው። የፈለገው ነገር ትንሽ ራሱ አሁን ብሳሌ በጌማቱም 1 ፍሬ፣ በሳምቡሳውም 1 ፍሬ፣ በምንድነው በብስኩቱም 1 ፍሬ፣ በሁሉም ነገር በፈጣይሩም 1 ፍሬ ብንበላ ያ 4 ፍሬ ዘይት ያለበት ነገር እስከሆነ ድረስ ያወፍረናል ማለት ነው በቀላሉ ነገር የኔ ውዶች። ስለዚህ እኔ የምመክራችሁ ነገር ቢኖር ዘይት ያለበት ነገር መመገብ አቁሙ ብዬ መክራቸዋለሁ። ለምን መስላችሁ? እኔ ራሱ ስለሞከርኩት ነው።
እንደውም እኔ በሰሞኑ ላይቭ ላይ ገብቼ ነግራቸዋለሁ፣ እናቶቼ እንዳትጠቀሙ ይሄ ነገር እኔ ራሱ እየወፈርኩ ነው። ምናልባት እኔ ያው ያወፈረኝ ያው ኪኒኒና እንትኑ ነው ይሄ የደም ማነስ መጨመሪያው ነው እንጂ እኔ በምግብ አልወፍርም። በነገራችን የፈለገው ነገር ያክል ብበላ አልወፍርም። ግን የፈለገው ነገር ብበላ፣ የፈለገው ነገር ብጠጣ፣ የፈለገው ነገር ባረግ ቦርጭና የጎን ቦርጭ የለኝም። ምንድነው የሚወፍርብኝ? መቀመጫዬና እጄ ነው የሚወፍርብኝ እኔ ማለት ነው። አልহামዱሊላህ። ግን ያም ሆኖ ውፍረቴን ለመቆጣጠር ብዙ ጊዜ እጥራለሁ። ለምን? ለደም ብዛት እጋለጣለሁ፣ ለስኳር፣ ለብዙ ነገር አለ። ውፍረት በነገራችን ላይ ብዙ አይነት በሽታ ያስከትላሉ። ብዙ አይነት በሽታዎች አሉበት። ግን ቤታችን የተገኘ ነገር ተጠቅመን ውፍረታችን ማስተካከል። አሁን ምሳሌ እንቅልፋችን አሁን ምሳሌ የሳውዲ 7 ሰዓት የምንነሳ ከሆነ ቀደም ብለን 6 ተኩል ተነስተን 30 ደቂቃው ለስፖርት ብናረገው 7 ሰዓት የምንነሳ ከሆነ 6 ሰዓት ተኩል ስነሳ አንድ ሰዓቱ ቀደም አድርገን በቃ 8 ሰዓት የምንነሳ ከሆነ 7 ተኩል ተነስተን 30 ደቂቃው ለስፖርታችን እንደዛ ራሱ አድርገን ቤታችን በሚገኙ ነገሮች ቤታችን መንቀሳቀስ። እኛ በነገራችን አንችልም ብላችሁ ግግም የምትሉ ሰዎች በራሳችሁ ላይ ተስፋ ስለቆረጣችሁና ተስፋ ስለሌላችሁ ነው እንጂ ማትችሉት ወላሂ ትችላላችሁ። የመዳብ ቅመሞች ናቸው፣ ትችላላችሁ። ማንኛውም ነገርኛ ስቃይ መከራ እያሳለፍን አይደል እንዴ? እንዴት አንችልም? ይሄ እኮ ስቴፕ በሆነ ነገር ነው። እኛ በጣም የሚገርመኝ ነገር እናንተ አየር ሲቀያየር ብንራሱ የሚያወፍኑ ሰዎች አሉ። በቃ አየርም ሲቀያየር እኮ እንወፍራለን። ስለዚህ እኔ ውዶች ቀላል ነገር ነው። ደግሞ እናንተ የሚሆነው ነገር አይሆንም ብላችሁ ስለምታስቡ ነው እንጂ ይሆናል ካላችሁ ቀላል ነው። ወላሂ ቀላል ነው። ይሆናል እችላለሁኝ ምናምን ብትሉ ማለት ነው። እና ደግሞ በዛውም ልክ ይሄ ምግብ ስትመገቡ ምን ማድረግ ነው ያለባችሁ? አሁን ምሳሌ እخبز የምትመገቡ ከሆነ እخبዙን ማቆም ነው። በቃ ለተወሰነ ቀናቶች ማቆም አለባችሁ። ገባችሁ? ስለዚህ እኔ ማሮች እንደዛ ነው እላችኋለሁ የኔ ውዶች። ብዙ ጊዜ እኔ መመክራችሁ ነገር አለ። ስደት ላይ ሆነን የምንሰራቸው ስራዎች ተከፋይነት እንዲኖረን በራሳችሁ ኢትዮፕ ክፈቱ። አገራችሁ ገብታችሁ ራሱ ይጠቅማችኋል ብዬ እየመከርኳችሁ ነው። ግን አንዳንዶቻችሁ ተግባራዊ ያውላችሁታል፣ ግን አንዳንዶቻችሁ እያዋላችሁ አይደለም። በነገራችን ላይ ለኔ ሳይሆን ለእናንተ ነው እንጂ የሚጠቅማችሁ ለኔ አይደለም። በነገራችን ላይ እኔ ብዙ ጊዜ እየነገርኳችሁ ነው። የኢትዮፕ አከፋፈት የምትፈልጉ ከሆነ ስቴፕ የሆነ ነገር አሳያችኋለሁ። ወላሂ እንትን ቪዲዮን እንዴት አከፋፈት እንደሆነ አሳይ ለምትሉኝ አሳያችኋለሁ። ስቴፕ የሆነ ነገር ነው ማለት ነው። ስለዚህ ወዶች ስሩ ይከፍላል። ከሰራችሁ የማይከፍል ነገር የለም። ነገር ግን የሆነ ዩቲዩብ የሆነ ተጽዕኖ ይፈልጋል። እውቀት ያለው ሰው ይፈልጋል። ሀቂቃ ነው ማለት እውቀት የሌላችሁ ሰው ከሆነ እውቀት ያለው ሰው ወይ ማንበብ ወይ መጻፍ አይደለም። እውቀት ያለው ሰው በቃ የሆነ ተጽዕኖ የሚፈጥር ነገር ነው የሚፈልገው ዩቲዩብ ላይ ማለት ነው። እኔ በነገራችን ላይ ገና ነኝ። አበረታቶኝ፣ ሼር አድርጉልኝ። እናንተ የሚጠቅማችኋል፣ የሚጠቅመኝ ነገር ከሆነ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ፊ አማኒላህ ወዳችኋለሁ።